ኃጢአቷን ሁሉ የምትጽፍ አንዲት ሴት ነበረች። ልቧ በኃጢአት የሰከረ ለኃጢአትም ተገዥ የሆነች ሴት የተለያየ ኃጢአት የምትሰራ ነች። ትዘሙታለች፣ ትዋሻለች፣ ታማለች፣ ትሰርቃለች፣ ትገድላለች፣ በዓል ትሽራለች፣ ትሰክራለች። በትዕቢት የተሞላች ሴት ናት። ልብሷ ኃጢአት ነበር። ነገር ግን የምትሰራውን ኃጢአቷን ሁሉ እየጻፈች ታስቀምጥ ነበር። ከዕለታት አንድ ቀን የጻፈችው ኃጢአቷን ብታየው ስንክሳር አክሎ ተመለከተችው። ስንክሳር ማለት በ365 ቀኖች የሚውሉ የቅዱሳን ታሪክ ሰብስቦ የያዘ ትልቅ መጽሐፍ ነው። የዚህ ሴትም ኃጢአትም ይህንን አክሎ ነበር። እንዳየችው ደነገጠችና ኃጢአቷን ተሸክማ ወደ አንድ አባት ወዳለበት ወደ አንጾኪያ ሄደች። አባ ባስልዮስን አገኘችው። አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። አባ ባስልዮስም ይፋቅልሽ አላት። ገልጣ ብታየው ሁሉ ተፍቆ አንዲት ኃጢአቷ ብቻ ቀርታ አየቻት። በጣም ከባድ ኃጢአት ነበረች። ሊሰሯት የምትከብድ ሊነግሯት የምታሳፍር ነበረች። አባቴ ይህችሳ አለችው። አባ ባስልዮስም ይህችን ኃጢአትሽንስ ማስተስረይ የሚችል ልጅ የቅዱስ ኤፍሬም ነው፣ ሂደሽ ለእርሱ ንገሪው አላት። አባ ባስልዮስም ይህን ያላት ኃጢአቷን መፋቅ አቅቶት አይደለም፣ የራሱ ክብር ከሚገለጥ የቅዱስ ኤፍሬም ክብር እንዲገለጥ ፈልጎ ነው። ደግሞም ስትመላለስ ንስሐ እንዲሆናት ጭምር ነው። እሷም አባ ባስልዮስ እንዳላት ቅዱስ ኤፍሬም ወዳለበት ወደ ሶርያ ሄደች። በባዶ እግሯ እንቅፋቱ እየመታት እሾሁ እየወጋት እግሯ ሲደማ ልብሷን ቀዳ እየጠመጠመች ተጉዛ ከቅዱስ ኤፍሬም ደረሰች። አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ቅዱስ ኤፍሬም ግን ይሄ ለኔ አይቻለኝም ለአባቴ ለአባ ባስልዮስ እንጂ አላት። ቅዱስ ኤፍሬም ኃጢአቷን መደምሰስ አቅቶት አይደለም፣ በፈሊጥ ቀኖና ሲሰጣት እንጂ ስትመላለስ ኃጢአቷን እንዲቀልላትም ነው። ሂደሽ ለአባ ባስልዮስ ንገሪው፣ እሱ ይደመስስልሻል አላት። እሷም አግኝቼው እኮ አይሆንልኝም ብሎ ዳንተ ልኮኛል ሳትል እሺ ብላ መንገድ ስትጀምር እንደ ቀድሞ በሕይወት አታገኙም፣ ሙቶ ካህናት ሊቀብሩት ወደ ቤተክርስቲያን ይዘው ሲሄዱ ታገኙአለሽ። ሳትጠራጠር የተጻፈው ኃጢአትሽን ከአስክሬኑ ላይ ጣዩ አላት። እርሷም እሺ ብላ ሄደች። የቀኑ ሙቀት የሌሊቱ ብርድ እያሰቃያት ደረሰች። ሙቶ ካህናት ፍታት እየፈቱ ታየች። የእግዚአብሔር አገልጋይ ባስልዮስ ሆይ የባሪያህን ኃጢአት ደምስስልኝ ብላ ከአስክሬኑ ላይ ጣለችው። አስክሬኑም ድምፅ አውጥቶ ኃጢአትሽ ተደምስሶልሻል አላት። ገልጣ ብታይ ተደምስሶላታል። አምላኳን አመሰገነች፣ በደስታ ዘመረች። ከዚህ በኋላ ዓለምን ንቃ ገዳም ገብታ መኖር ጀመረች። እንደዚህ ሴት ኃጢአቱን የሚያስታውስ ማን ነው? ወደ ካህን ሂዶ ንስሐ የገባ ስንቱ ነው? ስለ ኃጢአቱ በረሃ የተንከራተተስ ማን ይሆን? የዚህ ሴትን መጨረሻ ያሳመረ የሁላችንንም መጨረሻ ያሳምርልን። ኃጢአቷን የደመሰሰ የሁላችንንም ኃጢአት ይደምስስልን። አምላኬ ሆይ ያለ ንስሐ አትጥራኝ።